አዲስ አበባ ለመመስረታቸው ትልቁ ምክንያት ይሄ በረንዳ ነበር ብንል ማጋነን አይደለም። ብቻ ይሄ ፊልም ላይ ምናምን የድሮ የወይን ማስቀመጫ ምናምን ጣራው እንዴት እንደሚያምር አልገባሽ። በጣም ገዝተው ሁሉ የነበራቸው በጣም ዘመናዊ ንጉሶች የነበሩ። እንኳን ለአድዋ በዓል በሰላም አደረሳችሁ እያልን እንግዲህ እንደምታዩት ከቤት ወጣን። ጉዟችን ወዴት ነው? ወደ እንጦጦ ሚኒሊክ የሚኒሊክ ቤተመንግስት ልንሄድ ነው። አድዋ ስለሆነ እዛ እንሂድ ብለን ነው። ወደ እንጦጦ ማርያም ወይም ወደ ሚኒሊክ እየሄድን ትላለህ። ብቻ ወደ እንጦጦ ወይም ወደ ሚኒሊክ ቤተመንግስት እየሄድን ነው። አድዋ ነው፣ እንኳን አደረሳችሁ ብለናል። እዛ ሂደን እንግዲህ እንጦጦ ማርያም ቤተክርስቲያን ወይም የሚኒሊክ ቤተመንግስት እና የእቴጌ ጣይቱ ጡል ቤተመንግስት ሄደን ያለውን ነገር ያለውን አከባበር እንዲሁም ደግሞ ራሱ ቤተመንግስቱ ያለውን ታሪክ በተወሰነ መልኩ ለማሳየት እንሞክራለን። ተከተሉ፣ አብራችሁ ቆዩ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ ተብላችኋል፣ ሰምታችኋል። ለዛሬ በተወሰነ መልኩ አስጎብኛችን እሷ ናት። በነገራችን አስጎበኛችኋለሁ እንግዲህ እንጠብቃለን። ብቻ አስጎብኛችን እሷ ናት። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ይኸው ቤተክርስቲያኑ ጋር ደርሰናል። እንግዲህ ትኬት ምናምን ቼክ ካለ ቼክ እናደርግና ወደ ቤተ መንግስቱ ነው ወደ ሙዚየሙ እየገባን እንግዲህ ያለውን ነገር ቼክ እናደርጋለን። አብራችሁን ቆዩ። ይኸው እንግዲህ ትኬታችን ከዚህ ጀምር ገና ነው። አይ አንተለው ትኬታችን ይዘን እየሄድን እንገኛለን። ወደ ቤተ መንግስቱ ነው አይደል? አዎ፣ የድሮ ቤተ መንግስት የሚኒሊክ የመጀመሪያ ቤተ መንግስት እንጦጦ ማርያም የመጀመሪያ መቀመጫው ነበር የሚኒሊክና አዲስ አበባ እዚህ ቦታ ነው የተቆረቆረች ማለት እንችላለን። የመጀመሪያ ስለሆነች እያስጎበኘችኝ ነው ዛሬ። ብቻ እዚህ ቦታ አዲስ አበባን እንግዲህ እዚህ ቦታ የተዋት ነው የመሰረቷት። ብቻ መጀመሪያ የነበረው ቤተ መንግስቴ ነውና ከሙዚየሙ በፊት ቤተ መንግስቱን እንይ ብለን ቤተክርስቲያን ውስጥ ስለሚገኝ ድንገት ቅዳሴ ከገቡ እንዳንስተጓጎል በሚል መጀመሪያ እየሄድን እንገኛለን ወደ ቤተ መንግስቱ። ቆይ ላሳያችሁ አንድ ነገር። ይሄ መጀመሪያው ቤተክርስቲያን ነው። በ1870 ዓመተ ምህረት ይላል። ኦኬ፣ አሁን ለእቃ ማስቀመጫነት ነው እንደምታዩት ሆኗል። መጀመሪያው ቤተክርስቲያን ነው ነበር። ጥንታዊ የመጀመሪያው ቤተክርስቲያን የፊት ለፊት የምናየው ትልቁ ቤተክርስቲያን ከመሰራቱ በፊት መጀመሪያ ያስገነቡት ቤተክርስቲያን ይሄ ነበር። አዲስ አበባ እንዴት እንደምትታይ ከዚህ እቅዴ ቤተክርስቲያኑን ማሳየት ነበር። ድንገት ስዞር ያየሁትን ቪው ላሳያችሁ። በስመ አብ! እኔ እንኳን ቦን ከዚህ ቦታ አዲስ አበባን ድጋሚ መሰርታት ነበር። ግን ምንድን መሰለህ አሁን ሉካስ አንተ እንደዚህ እንደምትሆነ ካሜራ ያሳየዋል ወይ ነው ጥያቄው? አዎ እግዚአብሔር 100% እኛ እንደምናየው ያሳየዋል። በካሜራ አይታይም እኛ እንደምናየው። በጣም ነው የሚያምረው። ግን እዚህ ቦታ ያለው ቪው እኔ እንጃ የትም ቦታ የምታገኙት አይመስለኝም።
በጣም የሚገርም ቪው ነው። አሁን ብቻ ወደ ቤተ መንግስቱ እንሂድና ስንመለስ ደግሞ እንደግመዋለን፣ እንገርበዋለን። ይሄ እንግዲህ እንደምታዩት ሸራቤት እቴጌ ጣይቱ የተቀበሩበት ቤቱ 1910 ይላል። እንግዲህ እቴጌ ጣይቱ ብጡል እዚህ ቦታ ላይ ነው የተቀበሩ ወይም የመቃብር ቤታቸው ነው ማለት ነው። ያው አስጎብኚ የለንም በምናነበውና ከዛ ከኔ የተሻለ እውቀት ባላት በአስጎብኛችን ኢየሩሳሌም አማካኝነት ብቻ በምናነበው ነገር ነው እየጎበኘን ያለን። ይሄ ከጀርባ የምታዩት እንግዲህ የእቴጌ ጣይቱ የተቀበሩበት የመቃብር ስፍራ ነው። ወደ ውስጥ ገብተን ደግሞ እናያለን። የገባን እንገኛለን እንግዲህ በእሱ ነው። እሽማይ እናመሰግናለን። ይሄ የአፄ ሚኒሊክ እና የእቴጌ ጣይቱ የመኝታ ክፍል የነበረበት ሰገነት ይላል። እንግዲህ እንደምታዩት ጽሁፉ ላይ ይችላል ያንብቤላችኋለሁ። ይሄ ነው እንግዲህ በረንዳው። ከዛ በዚህ በኩል ወጣው እንግዲህ እንደምታዩት ቅድም ያየነው ቪው ድጋሚ በዚህ በኩል ማግኘት ይችላሉ። ካሜራ ላይ ያሳያችሁም እኔ እንዴት ማድረግ እንዳለብኝ አላቅም፣ ግን ይሄ የምታዩት ቪው ማለት ነው ከዚህ ከበረንዳቸው በኩል ይታይ ነበርና አዲስ አበባ ለመመሰረታቸው ትልቁ ምክንያት ይሄ በረንዳ ነበር ብንል ማጋነን አይደለም። ኤኒዌይ ይሄ መኝታ ክፍላቸው ነው። እንግዲህ ወደ ቤተ መንግስታቸው ደግሞ ገብተን ያለውን ነገር እናያለን። የአፄ ሚኒሊክና የእቴጌ ጣይቱ ቤተ መንግስት በ1875 ዓመተ ምህረት ይላል። በእኛ በውጮች በ1883 ግሪጎሪያን ካላንደር የተመሰረተው ቤተ መንግስት ነው አሁን እንግዲህ የምናየው ማለት ነው። እሺ አስጎብኛችን አሁን ወደ ውስጥ ገብተናል። መመገቢያ ክፍሉ ነው ይሄ። ይህም ባትኝም አውቀዋለሁ እያነበብኩት ነው። እንግዲህ አርክቴክቱ እንደምታዩት ነው። ጎንደር ላይ ያየ ነው ሌላ አይነት አርክቴክት ስታይል ነው። እዚህ ደግሞ ወደ ሸዋ ስንመጣ አሁን የሸዋ ፊልሞች ላይ የማይሆን አይነት የቤት አሰራር ነው ያየው እና አርክቴክቸሩ ሌላ ነው። ይቺ ደግሞ እቃ ቤት ይላል። ላሳያችሁ። እዚህ ጋ ስጋውን ያንጠለጥሉታል። ከዛ ማሩንም እዚህ ስቶሪ ያደርጉታል ማለት ነው። እስኪ በመስኮት በኩል ምን ልናይ እንችላለን? ምንም። በመስኮት በኩል ይሄ ኦፕን ኪችን ማለት ነው። በጣም ፍሪክ ናቸው። ዓለም ዘመናዊነትን የተማረው ከድሮ ከኛ መንግስታት ነው። ከኛ ንጉሳ ነው። የስብሰባና የግብር ማብያ አዳራሽ ይባላል። ግብር ማብያቸው ነው። አንቺ ያዥና ወሬ አንቺ ትሻለሽ ከኔ። እሺ እኔ እሻላለሁ። ይሄ ደግሞ የንጉስና የንግስት የክብር ቦታ ነው። ግብር በሚያበሉበት ጊዜ እነሱ በክብር የሚቀመጡት እዚህ ጋር ነው ማለት ነው። ይሄኛው ማለት ነው። ይሄ ደግሞ የፍትሐ አውራሪዎች መግቢያ ነው። አዎ የክብር ቦታቸው ይሄ ነው። አላውቅም። ይሄ ደግሞ የፍትሐ አውራሪዎች መግቢያ ነው። እዚህ ጋር በሮች አሉ፣ ግን አሁን ተዘግተዋል በሮቹ። ስለዚህ እንግዲህ ለግብር ይሄ የግብር አዳራሽ የመመገቢያ ለግብር አዳራሽ ሲገቡ ፊት አውራሪዎች በዚህ ጋር ነው የሚገቡት። ይሄ ደግሞ የደጃዝማቾች መግቢያ ነው። ይሄ ቦታ ጨለማ ስለሆነ ብዙ ላይ ይታይ ይችላል። ይታያል፣ ይበራል። የደጃዝማቾች መግቢያ ነው። ይሄ ደግሞ ኦኬ እሺ የራሶች መግቢያ ነው። ይሄ በቃ ዋና ይሄ የሁሉም የታዳሚ መግቢያ ማለት ነው። እንደዛ ነገር ነው። አያቸው የድሮ ቅርስ በስማ
ይሄ የምን ክፍል እንደሆነ አላውቅም፣ ግን ኧረ ያስፈራል። ኧረ ጨለማ ነው። ይሄ ቆጣሪ ክፍል ነው። በድሮ ዘመን ቆጣሪ የለም። ጠጅ ካለው ብለን ጠላ ነው ጠጅ ቤት የሚቀመጥ። ይሄ የመኳንቶች የምግብ ስጋ ማከፋፈያ ክፍል ነበር። ይሄ ምግብ ምናምን የሚቀመጥበት ቦታ ነበር ማለት። እነዚህ እንግዲህ ምን እንደሆኑ አላውቅም። ይሄ ገንቦ ነው አይደል? ጠጅ መሰለኝ። ጠጅ ነው ብቻ። ይሄ ፊልም ላይ ምናምን የድሮ የወይን ማስቀመጫ ምናምን። አንቺ ዝም ብለሽ አትነካኪው፣ የሚኒሊክ አጥንት እንዳይፈረድሽ። በምንድን ነው የተሰራ ላይኛው? ይህን ሳታውቂ እንዴት ነው አስጎብኝ ነኝ የምትይው? ነሽ እኮ አንቺን አመኛ እንደ መጣሁ ማለት ነው። እኔ ጎንደር ስቴጅ እንዲህ ብዬሽ። ይሄ የመኳንንቶች የምግብና የስጋ ማሳረፊያ ክፍል ነበር። ይሄ ድስት ነው ሁለቱም። በዚህ የሚሰራው ግን ቀምሳችሁ ታውቃላችሁ? እግዚአብሔር። እነዚህ እንግዲህ ገንቦዎች ናቸው ትልልቅ። ይሄ ነው ጣራው። እንግዲህ ጣራው እንዴት እንደሚያምር አልገባሽም? በጣም ነው የሚያምረው ጣራው። ዛሬ የአድዋ ዕለት አድዋን እያከበርን ያለ ነው። የት ነው? የሚኒሊክ ቤተ መንግስት፣ የመጀመሪያ ቤተ መንግስቱ። ከአዲስ አበባ በፊት የተቆረቆረው ቤተ መንግስት፣ ከአዲስ አበባ በፊት የተቆረቆረው ቤተ መንግስት ጋር ሆነ አድዋን እያከበርን ነው ማለት። በፊት በጣም ነበር ደስ የሚለው። እንዲህ ምንድን ነው የሚባለው? ቲያትር የሚሰሩ ልጆች ምናምን መጥተው ብዙ ሾው ነበረ። አሁን እሱ ነገር ትንሽ ደብዟል፣ ግን ቢሆንም እኛ አድዋን ሳናከብር አልቀረንም በሚለው በሚኒሊክ እንደ ያከበርነው ነው። ብዙ ያላየነውን ቦታ እያየ ነው ማለት። በፊት ዝም ብለን ከውጭ ነበር። አሁን ግን በደንብ ውስጥ ገብተን በደንብ እያየ ነው ያለ ነው። በጣም ደስ ይላል። እኔ ለመጀመሪያ ጊዜ እሷ ብዙ ጊዜ መጣለች። ከዚህ በፊትም ቀደም እንዳልኳችሁ ስለሆንኩ ያው እንጦጦ ማርያም በጣም መጣለሁ። ከዛ ውጪ መጣም ማክበራ ታውቃለች። እና የመጀመሪያ ጊዜ ነው ቤተክርስቲያኑንም የማየው ቦታውንም የማየው እና እዚህ ቦታ ማክበሩ በጣም ጸዴ የሆነ ደስ የሚል ፊሊንግ አለው። ብቻ የመጀመሪያው ነው እና አዲስ አበባ ላይ እግዚአብሔር ነው የምላችሁ እንዲህ የሚጎበኝ ቦታ እንዳለ አላውቅም ነበር። የማታውቁት ሰዎች መጣችሁ እንጦጦ ማርያም ቤተክርስቲያን ላይ ውስጥ ግቢው ውስጥ አለ ቤተ መንግስቱን። ከዛ ሙዚየሙን ቀጣይ እናሳያቸዋለን። መቅረጽ ይቻላል አናውቅም። ይቻላል፣ እርግጠኛ ምንም አላለንም። አንግድም መቅረጽ እኔ ድሮ ልጅ እያለን አይቻልም ምናምን ሲባል አቅ ነበር። ድሮ ካሜራ ምናምን ስላልነበራችሁ ዝም ብለው የሚሰክሷችሁ። ከተቻለ በደንብ እናሳያቸዋለን። ካልሆነ ግን አንብበን የተረዳነውን ነገር እንነግራቸዋለን። በቃ በጣም ደስ ይላል። በእናታችሁ እግዚአብሔር በጣም ደስ ያለኛል። የሆነ ክረምት ሆና ነው የመጣው ይመስላል። ለምንድን አላውቅም። ክረምት እየመሰለኝ በጣም የሚያምረው እያየ ነው። ዙም አድርገው ጫፍ ላይ ያሉት እነዚህ ነው የምትላችሁ ላይ ያሉት ገንቦ የሚመስሉ ነገሮች የሸዋ ወይም አንኮበር ምናምን ፊልም ፎቶ ምናምን አይታችሁ ከሆነ እዛ ስለሆነ የዛ እንትን ነው የዛ የአሰራር ስታይል ነው። በጣም ነው የሚያምረው። በጣም ቻሉ ካትሲስ ደግሞ እንግዲህ የእንግዳ ማረፊያ የነበር ነው እንደምታዩት። በጣም ገዝተው ሁሉ የነበራቸው በጣም ዘመናዊ ንጉሶች ነው የነበሩ። ይሄ ገዝተው ነው ከእሳቸው መኝታ ቤትና ከመመገቢያ አዳራሻቸው ወይም ከቤተ መንግስታቸው ጎን የምትገኝ ሌላ የገዝተው ክፍል ናት። ብቻ በጣም ደስ የሚል ታሪክ ነው። በዚህ ቦታ መምጣት በጣም ደስተኛ ነኝ። ሰላም እንግዲህ ተመልሰናል ወደ ቤታችን። እንደምታዩት ቤት ውስጥ ገብተናል። ያው የእሷ ግምት ተሳክቶ የእሷ እንትን ነው እሷ የምታውቀውን ተናግራ እኔ ደግሞ ገምቼ ከዚህ እኔ ግምት ተበላሽ። ይቻላል ብያል ነበር። ቪዲዮ መስራት አይቻልም የሚባል ነበር በፊት፣ ግን ዛሬ አይቻል ስላላወቅን ስላላነበብን እንጂ ትኬቱ ላይም ከታች ቪዲዮ ተጽፎ ነበር። ቪዲዮም ሆነ ፎቶ ሙዚየሙን ውስጥ መቅረጽ አይቻልም ተብሎ አልቀረጽንላችሁም። ግን ሁላችሁንም ሄዳችሁ ብታዩት ማለት ያላያችሁ በጣም ሰው ያያል ብለን እናስባለን። ግን ያላያችሁት ሄዳችሁ ብታዩት በጣም ምንድነው የሚባለው ትደሰቱበታላችሁ። በጣም ነው ደስ የሚለው። ውስጥ ያለው ያው ሙዚየም አይደል ደስ እንደሚል ይገመታል። እና ትኬቱ 50 ብር ነው። ሄዳችሁ ሁላችሁም ጎብኙት እንላችኋለን። እንግዲህ ውስጡ ብቻ ያለው ነገር አንደኛ የዛሬውን ቀን የሚመለከት የአድዋ ኤግዛክት አድዋ ላይ የተዋጉበት ጎራዴና
እንትን አለ መሳሪያዎች አሉ። ጠመንጃዎች አሉና በጣም እንትን ነው ማለት የሆነ አላ ሳይው የተሰማኝ ስሜት አሁን በዚህ ስንት ፈረንጅ ሙት ምናምን የሚለው ነው። እና ብቻ ሪል ጎራዴዎች ናን አሉ በጣም ደስ ይላል። ከዛ ውጭ ደግሞ እንዳለ በቃ የሚኒልክና የጣይቱ ለእነሱ እንደ ጊፍት የተሰጠ ከተለያየ መንግስት ከሩሲያ ከምናምን ብቻ ከብዙ ሀገራት በሰዓቱ ሀያልነታቸውን ነው የምንረዳበት። ከእንግሊዝ ከቪክቶሪያ ምናምን እና ብዙ ጊፍቶች አሉ ለእነሱ የተሰጡ ከራሷ ከጣሊያን ነው። በጣም የሚገርም ደግሞ ከራሷ ከጣሊያን የሰጠቻቸው ስጦታ ነበረ ከጦርነቱ በፊት። ከዛ የሚለብሱት ልብስ አለ በጦርነቱ ጊዜ ሲሄዱ የለበሱት ለዛ ብቻ ደግሞ ስፔሲፊካሊ የተሰራ ልብስና ደግሞ ስፔሲፊካሊ የተሰራ የእመቤታችን የቅድስት ድንግል ማርያምን የእሳቸውን የጣይቱን እና የቅዱስ ጊዮርጊስን የሰማዕቱን ስዕል ያረፈበት ልብስ ይሁን ምንን አላውቅም። ብቻ የቅዱስ ጊዮርጊስ ታቦት ደግሞ በዛ ጊዜ አድዋ ይዘውት ሲሄዱ ያረፉበት ድንኳን አለ አይደል የዛ ጨርቅ ምናምን ብቻ በጣም ብዙ ኤግዛክት ከአድዋ ጋር የሚገናኙ ነገሮች ከዛም በእነ ሚኒሊክ በእነ ጣይቱ ጊዜ ነበሩ ትክክለኛ ነገሮች በጣም ብዙ ነገሮች አሉ። ብቻ ከምንላችሁ በላይ ውስጥ ገብታችሁ ስትሄዱ ደግሞ ብዙ የረሳናቸው ነገሮች ይኖራሉ። አልጋው አለ የሚኒሊክ የራሱ አልጋ ብዙ ነገር አለ። ሄዳችሁ ሁላችሁም ሄዳችሁ እንድታዩት ሪኮመንድ እናደርጋለን። ገብታችሁ በደንብ መታየት ያለበት ቦታ ነው። የኛ የዛሬ የአድዋ ውላችን ይሄን ይመስል ነበረ። ላይክ ሼር እና ሰብስክራይብ እንዳይረሳ። እና ደግሞ በቀጣይ እንደዚህ አይነት ቦታዎች ላይ አለ አይደለ አሪፍ ናቸው ሰው ያውቃቸው ብላችሁ የምታስቡትን ቦታዎች ጠቁሙን። እኛ ሄደን ቪዲዮ እንሰራበታለን። ብቻ ጣሊያን ሂዱ እንዳትሉ። ጣሊያን በሉን ሂዱ። እሺ ይሄዳሉ እነሱ እንሄዳለን። ሪኮመንድ አድርጉን። እኛ ሄደን ቪዲዮ እንሰራበታለን። ይመቻችሁ። ላይክ ሼር እና ሰብስክራይብ እንዳይረሳ። በሌላ ቪዲዮ እንገናኛለን። ፒስ አውት። እንኳን አደረሳችሁ ለአድዋ